ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ዜና ፕራይም ከፕራይም ሚዲያ ተጀመረ። በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትር አብይ አህመድ በነገው ዕለት በሕዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። ኢትዮጵያ ዓለም አቀፍ የፋይናንስ ተቋማት ማሻሻያ እንደሚያሻቸው አሳሰበች። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ለ60 ቀናት በጋዛ የተኩስ አቁም ለማድረግ መስማማቷን ተናገሩ። ክቡራትና ክቡራን ተመልካቾች በቆይታችን የሀገር መከላከያ ሰራዊት ዘገባዎች፣ የቢዝነስና የስፖርት ዘገባዎችም ተካተዋል። ቆይታውን እየመራው አለምሰገድ አበበ አብሬያችሁ ዘልቃለሁ። በያላችሁበት አብራችሁን ቆዩ። ወደ መጀመሪያው ጉዳይ አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ በሕዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። የሕዝብ ተወካዮች ምክር ቤት 42ኛ መደበኛ ስብሰባውን በነገው ዕለትም ያካሂዳል። ጠቅላይ ሚኒስትር አብይ አህመድ በስብሰባው የመንግስትን የ2017 በጀት ዓመት የዕቅድ አፈጻጸምን አስመልክቶ ከምክር ቤቱ አባላት ለሚነሱላቸው ጥያቄዎች ምላሽና ማብራሪያ እንደሚሰጡም ታውቋል። የፌዴራል መንግስትም የ2018 በጀት ዓመት ረቂቅ በጀት እንደሚጸድቅ የሚጠበቅም ሲሆን በስብሰባው ጥሪ የተደረገላቸው እንግዶች የተለያዩ ሀገራት አምባሳደሮችና የዓለም አቀፉ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና የተፎካካሪ የፖለቲካ ፓርቲ አመራሮች ይገኛሉ ተብሎም ይጠበቃል። በኦሮሚያ ክልል በቦረና ዞን የአርብቶ አደሩ የስራ ባህል በመቀየሩ የግብርና ምርታማነት እያደገ መጥቷል ሲሉ የዞኑ አስተዳዳሪ አብዱል ሰላም ዋሪዮ ገለጹ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና ሌሎች የክልሉ ከፍተኛ የስራ ኃላፊዎች በቦረና ዞን ተገኝተው የተለያዩ የልማት ስራዎችንም እየጎበኙ ይገኛል። በዛሬው ዕለትም በቦረና ዞን ድሬ ወረዳ በክላስተር የለማ ስንዴን መጎብኘታቸውም ታውቋል። የቦረና ዞን ዋና አስተዳዳሪ አብዱሰላም ዋሪዮ ለከፍተኛ የስራ ኃላፊዎች ባደረጉት ገለጻ በዞኑ ከ2 ወራት በፊት ጀምሮ እስከ ሰኔ መጨረሻ ድረስ የክረምት ወራት የግብርና ልማት እየተከናወነ ይገኛልም ሲሉ ነው የገለጹት። በዚህም 135,000 ሄክታር መሬት በስንዴ፣ ቦለቄ፣ ጤፍ፣ ማሾና ሌሎች ሰብሎችን መሸፈኑን ገልጸው ከዚህ ውስጥም ከ56,000 ሄክታር በላይ መሬት በኩታ ገጠም እየለማ ስለመሆኑም ጠቁመዋል። ከዚህ ውስጥም 1.9 ሚሊዮን ኩንታል ምርት እንደሚጠበቅ መናገራቸውም ታውቋል። ኢትዮጵያ ዓለም አቀፍ የፋይናንስ ተቋማት ማሻሻያ እንደሚያሻቸው አሳሰበች። በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ሳሙኤል ኢሳ የማሻሻያ ጥያቄዎቹ የዘላቂ ልማት ተግዳሮቶችን ለመፍታት ቁልፍ እንደሆኑም ተናግረዋል። በሴቪያ ስፔን እየተካሄደ ከሚገኘው 4ኛው ዓለም አቀፍ የልማት ፋይናንስ ጉባኤ ጎን ለጎን በተዘጋጀ ልዩ ስብሰባ የልማት እንቅፋቶች ያሏቸውን ጉዳዮች በዝርዝርም አቅርበዋል። እነርሱም የዕዳ ጫና፣ የአየር ንብረት ለውጥ ቀውስና በዓለም አቀፍ እየሰፋ የመጣው የሀገራት የእድገት ልዩነት መሆናቸውን አንስተዋል። አምባሳደር ሳሙኤልም የሲቪያን ስምምነት መተግበር አማራጭ የሌለው ጉዳይ ስለመሆኑም ነው ያነሱት። ስፑትኒክ እንደዘገበው ከሆነ ስምምነቱ በዘላቂ ልማት ትግበራ ዙሪያ ያለውን የ4 ትሪሊዮን ዶላር ዓመታዊ የፋይናንስ ክፍተት በ10 ዓመት ውስጥ ለማጥበብ ያለመ ሰነድ ነው ብሎታል። በበጀት ዓመቱ የህብረተሰቡን ባለድርሻ አካላትን በማሳተፍ የከተሞችን እድገት ለማፋጠን በተከናወኑ ተግባራት ውጤት መገኘቱን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ያስታወቁ። ሚኒስትሯ የ2017 በጀት ዓመት የስራ አፈጻጸምና የ2018 እቅድ ከባለድርሻ አካላት ጋር በአዳማ ከተማ እየገመገሙም ይገኛል። በመድረኩ መክፈቻ ላይ ንግግር ያደረጉት ሚኒስትሯ ጫልቱ ሳኒ የሀገራቱ ከተሞች ባለፉት ጥቂት ዓመታት እያደጉ መጥተዋልም ነው ያሉት። በበጀት ዓመቱ የከተሞችን እድገት ለማፋጠንና ለህብረተሰብ የሚሰጡ የማዘጋጃ ቤታዊ አገልግሎቶችን በከፍተኛ ደረጃ ለማሳደግ ትኩረት ተሰጥቶ ሲሰራ መቆየቱን አስታውሰዋል። በተለይም በበጀት ዓመቱ የከተሞችን እድገት ለማፋጠን ህብረተሰቡን ባሳተፈ መልኩ ሲሰራ መቆየቱን ጠቅሰው በዚህም ከተሞች ማዘጋጃ ቤታዊ አገልግሎቶችን ቀልጣፋ በማድረግ የመልካም አስተዳደር ችግሮችን ለመቅረፍ የተከናወኑ ተግባራት አበረታች መሆናቸውን መግለጻቸውም ታውቋል። ታላቁ የህዳሴ ግድብ በህብር የተገነባ የኢትዮጵያ ማንሰራራት መገለጫና የይቻላል ማሳያ መሆኑን የአዲስ አበባ ምክትል ከንቲባ የኢንዱስትሪ ልማት ቢሮ ኃላፊና የአዲስ አበባ የህዳሴ ግድብ ማስተባበሪያ ምክር ቤት ሰብሳቢ ጃንጥራር አባይ ገለጹ።
የአዲስ አበባ ፖሊስ ጠቅላይ መምሪያ የታላቁ የኢትዮጵያ ህዳሴ ግድብ የሰላም ዋንጫን ለኦሮሚያ ክልል ፖሊስ አስረክቧል። ዋንጫውን የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን ከአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ጌቱ አርጋው እጅ በዛሬው ዕለትም ተረክበዋል። የርክክብ ስነ ስርዓቱ ታላቁ የህዳሴ ግድብ ፕሮጀክት ጀምረን የመፈጸማችንና የመቻላችን ማሳያ፣ ታላቁ የህዳሴ ግድብ ፕሮጀክት የአንድነታችን አርማ በሚል መሪ ሀሳብም ተካሂዷል። የአዲስ አበባ ከተማ ምክትል ከንቲባ የኢንዱስትሪ ልማት ቢሮ ኃላፊና የአዲስ አበባ ህዳሴ ግድብ ማስተባበሪያ ምክር ቤት ሰብሳቢ አቶ ጃንጥራር አባይ በዚህ ወቅት እንዳሉት ከሆነ ህዳሴ ግድብ ቅድመ አያቶች ኢትዮጵያውያን በደማቸው እንዳጸኗት ሁሉ የአሁኑ ትውልድም ሀገሩን በላቡ የሚያለማበት የጋራ ፕሮጀክት ነው ሲሉ ገልጸውታል። በአማራ ክልል በዘንድሮ ክረምት ለሚከናወነው የአረንጓዴ አሻራ መርሃ ግብር አስፈላጊው ዝግጅት መጠናቀቁን የክልሉ ግብርና ቢሮ አስታወቀ። በቢሮ የተፈጥሮ ሀብት ልማትና ጥበቃ ዳይሬክተር አቶ እስማላ አለም ምህረት ለ2017 ዓ.ም የአረንጓዴ አሻራ መርሃ ግብር 1.6 ቢሊዮን በላይ ችግኝ ለማዘጋጀት ታቅዶ ሲሰራ መቆየቱን አንስተዋል። አሁን ላይም ዘርፈ ብዙ ጠቀሜታ ያላቸው 1.55 ቢሊዮን ችግኝ ለተከላ ዝግጁ መደረጋቸውንም ነው የተናገሩት። ከተዘጋጁ ችግኞች ውስጥ ፍራፍሬ፣ ሀገር በቀል የደን ችግኞች፣ የእንስሳት መኖና ሌሎች የምግብ ዋስትና ማረጋገጥ የሚያስችሉ እንደሚገኙበትም ተጠቅሷል። ለመርሃ ግብሩ በቂ የመትከያ ቦታ መዘጋጀቱን ጠቁሞ በአሁኑ ወቅትም ከ1.5 ቢሊዮን በላይ ጉድጓድ መቆፈሩንም አንስተዋል። በክልሉ አንዳንድ አካባቢዎች የችግኝ ተከላ መጀመሩን የገለጹት ዳይሬክተሩም በሐምሌ ወር መጀመሪያ ቀናት ክልል አቀፍ የማስጀመሪያ መርሃ ግብር እንደሚካሄድ ጨምረውም ገልጸዋል። ለህዝቡ ተጠቃሚነት የተገነቡ ፕሮጀክቶች በሸገር ከተማ በየካ ጣፎና በኩራ ጅዳ ክፍለ ከተማ ተመርቀው ለአገልግሎት ክፍት ሆኑ። የህዝቡን ጥያቄ መመለስ የሚችሉ የሀገርና የህዝቡን እድገት የሚያፋጥኑ የልማት ስራዎች ተጠናክረው እንደሚቀጥሉም ተገልጿል። ተጨማሪ ዘገባ አለን። በሸገር ከተማ አስተዳደር የህዝብን ተጠቃሚነት ለማረጋገጥ የተገነቡ ፕሮጀክቶች ተመርቀው ወደ ስራ ገቡ። በከተማው በበጀት ዓመቱ ህዝቡን ተጠቃሚ ለማድረግ የተገነቡ የመሰረተ ልማት ፕሮጀክቶች ተመርቀው ለአገልግሎት ክፍትም ሆነዋል። በኩራ ጅዳ ክፍለ ከተማ በፕሮጀክቶቹ ምርቃት ላይ የተገኙት የከተማው ከንቲባ ዶክተር ተሾመ አዱኛ የከተማዋን ልማት በማጠናከር የህብረተሰቡን ተጠቃሚነት ለማሳደግ እየተሰራ ስለመሆኑም ገልጸዋል። በበጀት ዓመቱም በ17.7 ቢሊዮን ብር 884 ፕሮጀክቶችን ለመገንባት ታቅዶ ወደ ስራ መገባቱን አስታውሰው ከነዚህ ውስጥም የ308ቱን ግንባታ ተጠናቆ ለምረቃ በቅተዋል ሲሉም ነው የተናገሩት። ቢሊዮና ኩደቶርባ ቱቃቶርባ ባስኔ በ17.7 ቢሊዮን ብር ወጪ የህብረተሰባችንን የልማት ተጠቃሚነትን ለማስጠበቅ ስራዎችን እየሰራን እንገኛለን። የሸገር ፕሮጀክቶች ልዩ የሚያደርጓቸው የራሳቸው ባህሪ ያላቸው አንደኛውና ዋነኛው የሁሉም ክፍለ ከተሞች ተጠቃሚነትን ያስጠበቀ መሆኑ ነው። ከተመረቁት ፕሮጀክቶች መካከል የመስኖና የመጠጥ ተቋማት፣ የትምህርት ቤት፣ የጤና ጣቢያ፣ የመንገዶች፣ የፖሊስ ጣቢያና የአቅመ ደካማ መኖሪያ ቤቶች ግንባታን በማሳያነትም ጠቅሰዋል። የኩራ ጅዳ ክፍለ ከተማ ኃላፊ የሆኑት አቶ ጫላ ደሬ ከሸገር ከተማ ምስረታ ማግስት ጀምሮ የፕሮጀክቶች ምረቃ በቁጥርም በአፈጻጸምም እያደገ ስለመምጣቱም ተናግረዋል። በዚህም ለህብረተሰቡ የልማት ጥያቄዎች ተገቢ ምላሽ ለመስጠት ሲሰራ መቆየቱን በማስታወስ ሸገር ከተመሰረተ በኋላ ስንሰራቸው የነበሩ የፕሮጀክት ስራዎችን በማጠናከር በ2017 ለየት ባለ መንገድ እቅድ በማቀድ ወደ ስራ ገብተናል። እቅዱን ስናቅድ ግን የነበረው የህዝብ ጥያቄ ሰፊ ስለነበረ በመንግስት ባጀት ብቻ ይህንን ልንወጣ እንደማንችል ግንዛቤ ውስጥ በማስገባት ህብረተሰቡም በማሳተፍ እቅዱም ላይ እንዲሳተፍ የሚሰሩ ስራዎችም ላይ ተሳትፎ እንዲያደርግ በማድረግ ኦልሞስት በ2017 ወደ 36 የሚደርሱ ፕሮጀክቶችን ይዘን ወደ ስራ ገብተናል። ከዛ ውስጥ 24ቱ በመንግስት ባጀት በክልል ደረጃና በሸገር ከተማ እዛም አልፎ በክፍለ ከተማ ደረጃ የሚሰሩ ፕሮጀክቶችን ለይተን ወደ ስራ ገብተናል። ኦልሞስት ከ36ቱ ዛሬ ለምርቃት ያበቃ ነው ለህዝብ አገልግሎት ክፍት የሆኑት ወደ 32 የሚሆኑ ናቸው። ከዛ ውስጥ 4ቱ በባህሪያቸው ኢንጎይንግ የሆኑ ፕሮጀክቶች ናቸውና በቀጣይ ባጀት የሚያልቁ ናቸው። ከዛ በዘለለ ግን 32ቱን ባቀነው መሰረት የህብረተሰባችንን በማሳተፍ የመንግስትን በጀትም በትክክለኛው መንገድ
ከክቡር ፕሬዝዳንታችን ከተቀመጠው አቅጣጫ መሰረት ፕሮጀክቶች በጥራት ጊዜን በደንብ በመጠቀምና በስፋት ተደራሽ በማድረግ መመራት አለባቸው ተብሎ በአቅጣጫ በተቀመጠው የኛም የፕሮጀክት ኮሚቴ በዛ ልክ ፕሮጀክቶችን በመምራት ዛሬ እንደምታዩት ለአገልግሎት መብቃት ችለዋል። ኃላፊው የህዝብን የልማት ጥያቄ ለመመለስ የሚከናወኑ የልማት ስራዎች ተጠናክረው እንደሚቀጥሉ ገልጸው ህዝቡም ለፕሮጀክቶች ስኬታማነት እያደረገ ያለውን ተሳትፎ እንዲያጠናክር በዚሁ አጋጣሚ መልእክታቸውንም አስተላልፈዋል። የቡራዩ ፖሊቴክኒክ ኮሌጅ በ1972 ዓ.ም የጎልማሶች ማሰልጠኛ ጣቢያ በሚል የተመሰረተው የቡራዩ ቴክኒክ ኮሌጅ የአካባቢውን ወጣቶች በበለጠ በስራ ዕድል ፈጠራ ሙያዎች ላይ ያተኮረ ስልጠና እየሰጠም ይገኛል። በዘንድሮ የትምህርት ዘመንም 1742 ነባርና አዲስ ተማሪዎችን ተቀብሎ ስልጠና እየሰጠ ይገኛል ሲል ባልደረባችን ታደሰ ታምራት በስፍራው ተገኝቶ ያዘጋጀውን ዘገባ ተከታትለን እንመለስ። በቡራዩ ከተማ በ1972 ዓ.ም የጎልማሶች ማሰልጠኛ ጣቢያ በሚል የተመሰረተው የቡራዩ ፖሊቴክኒክ ኮሌጅ የአካባቢውን ማህበረሰብና ወጣቶች በተለያዩ የሙያ መስኮች ስልጠና እየሰጠ እንደሚገኝ የኮሌጁ ዲን አቶ አምሳሉ መርጋ ገለጹ። ኮሌጁ በቡራዩ ከተማ አስተዳደር ስር የሚገኝ ተፈጥሯዊ ስነ ምህዳር በጠበቀ መልክዓ ምድር ቅጥር ግቢ ውስጥ ተማሪዎችን ተቀብሎ እያስተማረ ይገኛል። ኮሌጁ በአሁኑ ሰዓት 3 ትኩረት አቅጣጫዎች መሰረት አድርጎ የመማር ማስተማሩን ሂደት ቀጥሏል ሲሉ የኮሌጁ ዲን ገልጸዋል። መሰረት አድርጎ ስራ እየሰራ የሚገኝ ነው። በአንደኛ ደረጃ ላይ የስራ እድል መፍጠር ላይ ነው የሚያተኩረው። አንዱ የትኩረት አቅጣጫ አድርጎ የሚሄደው እሱን ነው። በሁለተኛ ደረጃ ደግሞ የበቃ የሰው ኃይልን ለኢንዱስትሪው ማቅረብ ላይ ነው። ጥራት ያለውን ስልጠና በመስጠት የበቃ የሰው ኃይልን ማፍራት ላይ ያተኮረ ነው ማለት ነው። በሶስተኛ ደረጃ ላይ ቴክኖሎጂና ፈጠራን ለአካባቢው ወጣቶች ማድረስ ላይ ትኩረት አድርጎ የሚሰራ ኮሌጅ ነው። በዘንድሮ ትምህርት ዘመን ቅበላ ነባሩና አዲሱን 1742 ሰልጣኝ ወጣቶችን በመቀበል ስልጠናዎችን እየሰጠ መሆኑን የሚናገሩት ዲኖ የስራ እድል ፈጠራ ላይ ትኩረት አድርገው እየሰሩ ስለመሆኑም ተናግረዋል። ኢንተርፕረነርሺፕ ስልጠና ላይ ትኩረት አድርገን እንሰጣለን። እስካሁን ራሱ አፈጻጸማችን ብንመለከት ወደ 67000 ለሚሆኑ ወጣቶች የኢንተርፕረነርሺፕ ስልጠና ሰጥተናል ማለት ነው። በቡራዩ ፖሊቴክኒክ ኮሌጅ የአውቶሞቲቭ ዲፓርትመንት አስተባባሪ አብነት ታመነ በሰጡት አስተያየት እንግዲህ እንደ ቡራዩ ፖሊቴክኒክ ኮሌጅ እንደ አውቶሞቲቭ ዲፓርትመንት ካየ ነው የኛ አሰልጣኞች እስካሁን ድረስ እንግዲህ ከ70% በላይ ወደ ስራ የገቡ ናቸው። በኮሌጁ የጋርመንት ዲፓርትመንት አሰልጣኝ ረጋሳ ጥላዬ እንደተናገሩት የጋርመንት ሙያ በገበያ ላይ ተፈላጊ በመሆኑ ሰልጣኞች ምርጫቸው አድርገው እየሰለጠኑ መሆናቸውንም ተናግረዋል። 2 ሙያ አለ። ፋሽን ዲዛይን እና ጋርመንት ፕሮዳክሽን አለ። ልብስ ማምረት እና ዲዛይኖቹም ማውጣት ነው። እነዚህ የሚታዩት ተማሪዎቻችን አሁን ፋሽን ዲዛይን ናቸው። ፋሽን ዲዛይን አንድ ካሪኩለም ራሱ የቻለ ከአንድ ሌቨል እስከ ደረጃ 4 ድረስ ያለው ሙያ ነው። ጋርመንት ፕሮዳክሽንም ደግሞ ልብስ ማምረትም ደግሞ ከአንድ ደረጃ እስከ 4። የቡራዩ ፖሊቴክኒክ ኮሌጅ ከመማር ማስተማሩ ጎን ለጎን በከተማው በጥቃቅንና አነስተኛ ተደራጅተው የሚንቀሳቀሱ ወጣቶችን እና አሰልጣኞችን በመቀበል በእንስሳትና ተዋጽኦ ላይ ግንዛቤ እንዲያገኙ ስልጠናዎችን እየሰጠ እንደሚገኝ አቶ ቸርነት በቀለ ገልጸዋል። መጀመሪያ ከሁለታ ምርምር ሴንተር 3 ከብቶች አገኘ። በዛ ጀመር። ሁለተኛ እንደምንም ብለን 1000 ዶሮ አስገባ። ኮሌጁ እንግዲህ ዋናው ዓላማ ስልጠና መስጠት ነው። ልጆች ደግሞ የምንሰጠው ስልጠና ተግባራዊ መሆን አለበት። የሚወስዱት ስልጠና ተግባራዊ መሆን ስላለበት ከብቶችም ያስፈልጋሉ፣ ዶሮዎችም ያስፈልጋሉ፣ ንቦችም ያስፈልጋሉ። ስለዚህ 3ቱን ካስገባን በኋላ ውጤቱን አየን። በማህበር በመደራጀታችን ራሳችንና ቤተሰቦቻችንን በመርዳት ተጠቃሚ ነን ሲሉ በኮሌጁ የዶሮ እርባታና እንቁላል ንግድ ላይ የተሰማሩት የማህበሩ ሰብሳቢ አበበሽ ዲዳ ገልጸዋል። ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን እንከታተላለን። ባልደረባዬ በጸሎት ጌታቸው እዚህ አጠገቤ ትገኛለች። በጸሎት እንደምን ዋልሽ? እንደምን አመሻሽ? እንደምን አመሻ ለምሰገድ። በቢዝነሱ ዓለም ምን አዲስ ጉዳይ አለ?
አመሰግናለሁ አለምሰገድ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል አንዱ ኢትዮጵያ በኬንያ በኩል ወደ ታንዛኒያ ለመጀመሪያ ጊዜ ኤሌክትሪክ ኃይል ሙከራን መላክ መጀመሯ ተሰምቷል። ይሄ ከሀገር ውስጥ የያዝነው ነው። ከሀገር ውጭ ደግሞ ፕሬዚዳንት ዶናልድ ትራምፕ በጃፓን ላይ 30 ወይም 35 በመቶ ቀረጥ ለመጣል ዝተዋል። ይህን ይመስላል። ሌሎቹን ደግሞ በሰፊው እንመልከት። በተለይ የኢትዮጵያ ዜና ትልቅ ይመስለኛል። ለጅቡቲ፣ ለሱዳን አሁን ደግሞ ለታንዛኒያ መሸጥ መጀመሩ የውጭ ምንዛሬን ከማስገባት አንጻር ብዙ ጠቀሜታ አለው ብዬ አስባለሁ። ለማንኛውም መቀጠል ትችላለሽ። አመሰግናለሁ አለምሰገድ። የአፍሪካ ሀገራት አማራጭ የፋይናንስ አሰራሮችን መጠቀም የምርጫ ሳይሆን የህልውና ጉዳይ አድርገው ሊመለከቱ እንደሚገባ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ አመለከቱ። የተባበሩት መንግስታት ድርጅት 5 ቀጠናዊ ኮሚሽኖች በኮንፈረንሱ ጎን ለጎን የዓለም የልማት ፋይናንስ ፈተናዎችና የመፍትሄ አማራጮችን አስመልክቶ በጋራ ያዘጋጁት ውይይት ተካሂዷል። የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ በአፍሪካ በዘላቂ ልማት ፋይናንስ አዳዲስ የመፍትሄ አማራጮች በትግበራ ላይ እንደሚገኙ ገልጸው የዓለም የፋይናንስ ስርዓት ከነዚህ ለውጦች ጋር ራሱን ማጣጣም እንደሚገባው ተናግረዋል። የፋይናንስ አሰራሮች የአፍሪካን የልማት ፍላጎቶች የሚያንጸባርቁ መሆን አለባቸውም ብለዋል። አፍሪካ የኢንቨስትመንት አቅምና የልማት ፍላጎቶች ቢኖራትም በዓለም የፋይናንስ ስርዓት ምክንያት አሁንም ፍትሐዊ የፋይናንስ አቅርቦት እንዳታገኝ እያገደች እንደምትገኝ አመላክተዋል። ኢትዮጵያ በኬንያ በኩል ወደ ታንዛኒያ ለመጀመሪያ ጊዜ ኤሌክትሪክ ኃይል በሙከራ ደረጃ መላክ መጀመሯ ተገለጸ። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬት ኮሚኒኬሽን መምሪያ ዳይሬክተር አቶ ሞገስ መኮንን የሁለቱ ሀገራት የኤሌክትሪክ አቅርቦት ስምምነት ከተፈረመ የተወሰኑ ወራት ተቆጥረዋል ብለዋል። በዚህም መሰረት አሁን ላይ በኢትዮጵያ በኩል 2000 ሜጋዋት ድረስ የመሸከም አቅም ያለው የማስተላለፊያ መስመር ተሰርቷል ብለዋል። አሁን በመስመሩ እየተላለፈ ያለው 200 ሜጋዋት መሆኑን በመጥቀስ መስመሩ ተጨማሪ ግንባታ ሳይከናወን ተጨማሪ ኃይል ማስተላለፍ እንደሚችልም ተናግረዋል። ሙከራው በሂደት ላይ ያለ ነው ያሉት አቶ ሞገስ በይፋ የኤሌክትሪክ ሽያጭ እንዳልተጀመረም ተናግረዋል። አዋሽ ባንክ የ2024-25 ሂሳብ ዓመትን በላቀ ውጤት ማጠናቀቁን አስታወቀ። ባንኩ የዓመቱን የስራ አፈጻጸም አስመልክቶ ለመገናኛ ብዙሃን ትላንት ጋዜጣዊ መግለጫ ሰጥቷል። የአዋሽ ባንክ ፕሬዝዳንት አቶ ፀሐይ ሽፈራው በጋዜጣዊ መግለጫው እንደተናገሩት ባንኩ በዚህ ዓመት በርካታ ስኬቶችን ተጎናጽፏል ብለዋል። ቤኪ ሰቦቃ ተጨማሪ አለው። የአዋሽ ባንክ ፕሬዝዳንት አቶ ፀሐይ ሽፈራው በጋዜጣዊ መግለጫው እንደተናገሩት ባንኩ በዚህ ዓመት በርካታ ስኬቶች ተጎናጽፏል ብለዋል። በታላቁ የአዋሽ ወንዝ ስም የተሰየመው የአዋሽ ባንክ በሂሳብ ዓመቱ በአገሪቱ የተወሰዱ የማይክሮ ኢኮኖሚ ማሻሻያዎችን ታሳቢ ያደረገ የስትራቴጂክ ክለሳ በማድረግ በሁሉም ዋና ዋና የባንክ የስራ አፈጻጸም መለኪያዎች አመርቂ ውጤት በማስመዝገብ ሂሳብ ዓመቱን በጥሩ ውጤት ማጠናቀቅ ችሏል ብለዋል። ከአዋሽ ባንክ ስኬቶች መካከል በተጠናቀቀው በሂሳብ ዓመቱ ብቻ ከተደራሽነት አንጻር 52 አዳዲስ ባንኮችን በመክፈት ለህብረተሰቡ ይበልጥ ተደራሽ ሆኗል። በአጠቃላይ የቅርንጫፍ ብዛቱንም ወደ 989 ማድረስም ችሏል። አዋሽ ባንክ በቴክኖሎጂ የታገዘ አዳዲስ የባንክ አገልግሎቶችን ለደንበኞች ያለ ልፋት ቀላል፣ ምቹ፣ ቀልጣፋ የዲጂታል አገልግሎት እንዲያገኝም በርካታ ስራዎች ተሰርተዋል ብለዋል ፕሬዝዳንቱ። በተጠናቀቀው በጀት ዓመቱ በዲጂታል የተከናወነ የገንዘብ ዝውውር መጠን 1 ትሪሊየን ደርሷል ብለዋል። የአዋሽ ባንክ የዲጂታል ትራንዛክሽን በጠቅላላ ኦልሞስት ወደ 1 ትሪሊየን የተጠጋበት ዓመት ነው። ከዚህም ውስጥ ኦልሞስት ከ77 በመቶ በላይ የባንካችን አጠቃላይ ትራንዛክሽን በዲጂታል የተፈጸመበት ዓመት ነው። የአዋሽ ባንክ የተቀማጭ ገንዘብም ከፍ ለማድረግ በሁሉም የአዋሽ ባንኮች የተቀናጀ ስራም በመስራት ውጤት ተመዝግቧል። በዚሁ መሰረት የአዋሽ ባንክ የተቀማጭ ገንዘብ በ106 ቢሊዮን በአንድ ዓመት ያደገበት ዓመት ነው። ይሄ ማለት ከአምና ተመሳሳይ ወቅት ጋር ሲታይ ከ42 በመቶ እድገት ያስመዘገብንበት ዓመት ነው። ከዚህም ውጪ ብድርን በተመለከተ በዚህ ዓመት የኢትዮጵያ ብሔራዊ ባንክ የባንኮችን የማበደር ገደብ ያስቀመጠበት ነው። ይሁን እንጂ ወደ 36 ቢሊዮን የሚሆን የብድር እድገትን ያስመዘገብንበትና የብድር እድገታችንም ወደ 220 ቢሊዮን ያደገበት ነው።
በተጠናቀቀው የሂሳብ ዓመት የባንኩ ያልተጣራ ትርፍ ከግብር በፊት ከብር 22 ቢሊዮን በላይ ሆኖ የተመዘገበ ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የብር 12 ቢሊዮን ወይንም የ113 በመቶ እድገት አሳይቷል። አዋሽ ባንክ በሂሳብ ዓመቱ ለተለያዩ የግብር አይነቶችን በአጠቃላይ ከብር 10.8 ቢሊዮን በላይ በመክፈል ለሀገር ኢኮኖሚ እድገት አስተዋጽኦንም አበርክቷል። በሂሳብ ዓመቱ የባንኩ አጠቃላይ ካፒታል አምና ከነበረው የ10 ቢሊዮን ወይንም የ37 በመቶ እድገት በማስመዝገብ በጁን 30 2025 ከብር 37 ቢሊዮን በላይ ደርሷል ነው ያሉት። ባንኩ በሀገራችን በካፒታል ገበያና በመዋዕለ ንዋይ ገበያ ረገድ እየተወሰዱ ያሉትን የፖሊሲ ማሻሻያ እርምጃዎችና እየተደረጉ ያሉትን እንቅስቃሴዎች ተከትሎ ለባንኩ የሚሆን መልካም አጋጣሚዎች ተፈጥሯል ነው ያሉት። የተፈጠሩትን መልካም አጋጣሚዎች ሁሉ በመጠቀም የኢንቨስትመንት ባንክም አቋቁሞ ወደ ስራ ለመግባት ዝግጅት ማጠናቀቁን ፕሬዝዳንቱ ገልጸዋል። አዋሽ ባንክ በሂሳብ ዓመቱ የተለያዩ እውቅናዎችንም ያገኘ ሲሆን በዓለም አቀፍ ደረጃ ታዋቂ ከሆነው ግሎባል ፋይናንስ ማጋዚን ሽልማትም አግኝቷል። ከኢትዮጵያ ምርጥ ባንክ በመሆን በብቸኝነትም ለተከታታይ 4ኛ ጊዜ የምርጥ ባንኮች እውቅናና ከ10 ቢሊዮን በላይ በታማኝነት ከፍተኛ ግብር በመክፈሉ ለሀገር የኢኮኖሚ ከፍተኛ አስተዋጽኦን ማበርከቱን ፕሬዝዳንቱ ጨምሮ ገልጸዋል። እየተከታተላችሁ ያላችሁት የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የቱርክ 12 ወራት የወጪ ንግድ በሰኔ 267 ቢሊዮን ዶላር መድረሱን የቱርክ የንግድ ሚኒስቴር ኦመር ቦላት ተናገሩ። በሰኔ ወር ብቻ የሀገሪቱ ወጪ ንግድ 8 በመቶ ወደ 20.54 ቢሊዮን ዶላር ከፍ ብሏል። ከውጭ የሚገቡ ምርቶች ደግሞ 15.3 በመቶ ወደ 28.7 ቢሊዮን ዶላር ከፍ ማለቱን የሀገሪቱ የንግድ ሚኒስቴር መረጃ ያመለክታል። የሀገሪቱ የወጪ ንግድ ልዩነት በሰኔ ወር 8.17 ቢሊዮን ዶላር የነበረ ሲሆን የወጪና ገቢ ንግድ ሽፋን ጥምርታ 71.5 በመቶ ነበር ተብሏል። ቦላት ወደ ውጭ የሚላኩ ምርቶች ጭማሪ ከፍተኛው ጭማሪ ነው ብለዋል። ከግንቦት ወር እስከ ሰኔ ወር ድረስ ወደ ውጭ የሚላኩ ምርቶች ከ4.1 ወደ 131.44 ቢሊዮን ዶላር ከፍ ብሏል። ከውጭ የሚገቡ እቃዎች ደግሞ 180.87 ቢሊዮን ዶላር መድረሱን በአመት 7.2 በመቶ ጨምረዋል ሲል የዘገበው አናዶሉ ነው። ፕሬዝዳንት ዶናልድ ትራምፕ በጃፓን ላይ 30 ወይም 35 በመቶ ቀረጥ እንደሚጥሉ ዛቱ። ከዋሽንግተን ጋር ለመደራደር ጊዜ ለመስጠት ጃፓንን ጨምሮ በአብዛኞቹ የአሜሪካን የንግድ አጋሮች ላይ የተጣለው ታሪፍ ለ90 ቀናት ወደ 10 በመቶ ዝቅ ብሏል። ከ7 ቀን በኋላ ያበቃል የተባለው ቀነ ገደብ ትራምፕ ለማራዘም ስለማሰባቸው ግልጽ አይደለም ተብሏል። ትራምፕ ከቶኪዮ ጋር ስምምነት ላይ መድረስ እንደሚቻል ጥርጣሬ እንዳላቸው መናገራቸውም ተሰምቷል። ጃፓን ረቡዕ ዕለት በጋዜጣዊ መግለጫው ላይ ትራምፕ የታሪፍ ጭማሪ ለማድረግ ስላስፈራሩት ዛቻ አስተያየት ከመስጠት ተቆጥባለች። እንደ ሌሎች በርካታ ሀገሮች አብዛኛው ጃፓን ወደ አሜሪካ የምትልካቸው ምርቶች በአሁኑ ጊዜ 10 በመቶ ቀረጥ አለባቸው ሲል የዘገበው ቢቢሲ ነው። የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ።
ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካዮቻችን በያላችሁበት አብራችሁን ቆይታ ስለምታደርጉ ሁላችሁንም ከልብ እናመሰግናለን። የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። በቅድሚያም ጎረቤት ሀገር ሶማሊያ የዩጋንዳ ወታደራዊ ሄሊኮፕተር በሶማሊያ አውሮፕላን ማረፊያ ላይ መከስከሱ ተሰማ። ሄሊኮፕተሩ ውስጥ 8 ሰዎች እንደነበሩም የሶማሊያ ዜና ምንጮች እያስነበቡም ይገኛል። የአደጋው መጠን ምን ያህል ነው ስለሚለው ጉዳይ ዝርዝር ማብራሪያ እስካሁን የተሰጠ ነገርም የለም። ሄሊኮፕተሯ በሶማሊያ ዋና ከተማ ሞቃዲሾ ኤደን አዴ ዓለም አቀፍ አየር ማረፊያ ላይ ነበር መከስከሷም የተሰማው። ከአውሮፕላን ማረፊያው የሚወጡ ከባድ ጭስ በአካባቢው መታየቱን የዓይን እማኞች ጨምሮም ተናግረዋል። ፍንዳታ ከሰማን በኋላ በሄሊኮፕተሯ ላይ እሳትና ጭስ ተመልክተናል በሚል የአየር መንገዱ ሰራተኞች ፋራህ አብዱሌን ዋቢ በማድረግ የዘገበው ቢቢሲ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ለ60 ቀናት በጋዛ የተኩስ አቁም ለማድረግ መስማማቷን ተናገሩ። እስራኤል በጋዛ ላይ ባካሄደችው ጦርነት በትንሹ 56647 ዜጎች ሲሞቱ 1034 105 ዜጎች ደግሞ መቁሰላቸውን የጤና ጥበቃውን ሚኒስትር ዋቢ በማድረግ ባልደረባችን ኢየሩሳሌም ሽመልስ ተጨማሪ ዘገባ አሰናድታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነትን ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት ተስማምታለች ብለዋል። ፕሬዝዳንቱ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ጦርነቱን ለማቆም ከሁለቱም አካላት ጋር እንሰራለን ሲሉም ገልጸዋል። ሐማስ ይህንን ስምምነት ይቀበላል ብዬም ተስፋ አደርጋለሁ ሲሉም ጽፈዋል። በፈረንጆቹ ኦክቶበር 7 2023 ሐማስ በእስራኤል ላይ ድንገተኛ ጥቃት በመፈጸም 1200 ሰዎችን ከገደለ በኋላ እስራኤል በጋዛ ወታደራዊ ዘመቻዋን ጀመረች። እስራኤል በጋዛ ላይ ባካሄደችው ጦርነትም በትንሹ 56647 ሰዎች ሲሞቱ 134105 ቆስለዋል ሲልም የጋዛ የጤና ጥበቃ ሚኒስቴር አስታውቋል። በምላሹም በእስራኤል ውስጥ 1139 ሰዎች ሲገደሉ ከ200 በላይ የሚሆኑት ደግሞ ተማርከዋል። እስራኤል የተቀበለችውን የ60 ቀናት የተኩስ አቁም ስምምነት ሐማስ ይቀበል አይቀበል እስካሁን ያለው ነገር የለም። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን እስራኤል ፍጹም የተኩስ አቁም ስምምነት እንዲደረግ ትፈልጋለች ብለዋል። ወደ ድርድር ጠረጴዛ ካልመጡ ታጋቾችን ለመመለስ ያለን ብቸኛ አማራጭ ተጨማሪ ወታደራዊ ጫና መፍጠር ብቻ ነው ሲሉም ዳኖን ተናግረዋል። አክለውም ጦርነቱ የሚቆመው ታጋቾቹ ወደ ቤታቸው ሲመለሱ ነው ብለዋል። ወደ 50 የሚጠጉ የእስራኤል ታጋቾች በጋዛ እንደሚገኙ እየተነገረ ሲሆን ከነዚህም ውስጥ ቢያንስ 20 ያህሉ በህይወት እንዳሉም ይታመናል። እስራኤል በጋዛ ከተማ በባህር ዳርቻ ላይ በሚገኘው ካፌ ላይም ሰኞ በፈጸመችው የአየር ጥቃት ቢያንስ 20 ፍልስጤማውያን መሞታቸውን የሕክምና ባለሙያዎች ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባሉበት ወቅትም እስራኤል ፍልስጤማውያንን ከሰሜናዊ የጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላልፋለች። እሁድ ዕለት እስራኤል በፈጸመችው ጥቃትም ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። በመጋቢት ወር እስራኤል በጋዛ ላይ አዲስ ጥቃት ስትዘነዝር ከዚህ ቀደም ተደርሶ የነበረው የተኩስ አቁም ስምምነት ፈርሷል። የእስራኤል ጦር ድርጊቱን ሐማስ የሽብር ጥቃቶችን ለመፈጸም ኃይልን ማሰባሰብና እንደገና ለማስታጠቅ ያለውን ዝግጁነት መሰረት በማድረግ የተደረገ ቅድመ ድብደባ ነው ስትልም ገልጻለች። በእስራኤልና በሐማስ መካከል እንደ አውሮፓውያኑ አቆጣጠር በጥር 19 የተጀመረው የተኩስ አቁም ስምምነት 3 ዙሮች እንዲኖሩት የተደረገ ቢሆንም የመጀመሪያውን ደረጃ ግን ማለፍ አልቻለም። በዚህም መሰረት ሁለተኛው ደረጃ የተኩስ አቁም ስምምነት በእስራኤል ውስጥ በታሰሩ ፍልስጤማውያን ምትክ በጋዛ ታግተው የነበሩትን መልቀቅና የእስራኤል ጦር ከጋዛ ሙሉ በሙሉ መውጣትን ያጠቃልላል ተብሏል። ተመልካቾቻችን አብራችሁን ስላላችሁ ሁላችሁንም አሁንም ከልብ እናመሰግናለን። አሁን ደግሞ የሀገር መከላከያ ሰራዊት ዘገባዎችን እንከታተላለን። ባልደረባ የታደሰ ታምራት እዚህ አጠገቤ ይገኛል። ታዴ እንኳን ደህና መጣ። እንኳን ደህና ቆየኝ አለምሰገድ። በመከላከያው ዙሪያ ምን አዲስ ነገር አለ? እንግዲህ በዛሬው የመከላከያ ዜናችን እንግዲህ ያው መከላከያ እንደ ተቋም በየጊዜው ስልጠናዎችን ያደርጋል እና እነዚህ የሚሰጡ ስልጠናዎች ደግሞ ሙያዊ አቅምን የሚያሳድጉ ስለመሆናቸው የሚያትት አንድ ዜና አለኝ። ሌላው ደግሞ ለቡድን መሳሪያ ምድብተኞች ስልጠናም ሰጥቷል እና ሌሎችም ዜናዎች አሉኝ። በጣም ጥሩ።
አየር ሰዓቱን አስረክቤያለሁ። አመሰግናለሁ። ጠንካራ የስነ ልቦና ዝግጁነት ለመፍጠር የዘመኑ የወታደራዊ ቴክኖሎጂ እድገት ለመረዳትና ዘመናዊነትን ለማረጋገጥ በየጊዜው የሚሰጡ አጫጭር ስልጠናዎች አይነተኛ ሚና እንዳላቸውም ተመላክተዋል። የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ በማዕከላዊ እዝ ጋምቤላ ጊዜያዊ ማሰልጠኛ ማዕከል በስልጠና ላይ ለሚገኙ የጓድ የመቶ መሪዎች በወታደራዊ ቴክኖሎጂ በመደበኛ ውጊያና በተለዋዋጭ የውጊያ ባህሪ ዙሪያ ስልጠና ሰጥተዋል። ጄኔራል መኮንኑ ሀገራችን ላይ በተለያዩ ጊዜያት የተከሰቱ ጦርነቶችና ታሪካዊ ሁነቶችን አንስተው ሰፊ ማብራሪያ የሰጡ ሲሆን የሚፈጠሩ የውስጥ ግጭቶች የሚጠነሰሱበት መንገድና የውጭ ጣልቃ ገብነት በሀገር ላይ የሚፈጥረውን አሉታዊ ተጽዕኖ አንስተው ለበታች ሹም አመራሩ ግንዛቤ አስጨብጠዋል። ሌተናል ጄኔራል ጥጋቡ ይልማ እንዳሉት ሰራዊቱ እየተዋጋ መሰልጠኑ በጦርነት ውስጥ ሆኖ አዳዲስ አቅሞችን እንዲላበስ የመፈጸም አቅሙ እንዲጎለብት ተጨባጭ ለውጥና ጥንካሬ እንዲፈጠርም አስችሎታል ብለዋል። የጓድና የመቶ አመራሩ አስቀድሞ ራስን በስልጠና ማብቃት ለአባላቱ ወታደራዊ ዝግጁነት በየጊዜው ማረጋገጥና ጥንካሬውን ማጎልበት እንደሚገባ ያስገነዘቡት ጄኔራል መኮንኑ ጠንካራ ጓድና የመቶ ከተገነባው አንድ ክፍል ራሱን ችሎ ተልዕኮን በመፈጸም ድልን ማብሰር እንደሚቻልም ገልጸዋል። የምስራቅ እዝ ኮር አዲስና ነባር የቡድን መሳሪያ ምድብተኞችን አሰለጠነ። በመሳሪያ ምድብተኞች ማጠቃለያ ላይ የተገኙት የኮሩ ዋና አዛዥ ብርጋዴር ጄኔራል መለሰ መንግስቴ ለአንድ ወር ሲሰጥ በቆየው ስልጠና የምድብተኞችን አቅም የሚያሳድግ እና የክፍሉን የብቃት ደረጃ ከፍ የሚያደርግ በመሆኑ እንደ ክፍል በሙያው የዳበረ ምድብተኛና አመራር ለመፍጠር አስፈላጊ መሆኑንም ተናግረዋል። ለሰልጣኞች ከመሳሪያ ቴክኒክ ስልጠና ጎን ለጎን የተለያዩ የግንባታ ትምህርቶች መስጠታቸውን የገለጹት አዛዡ በየጊዜው ባህሪውን እየቀያየረ የሚከሰተውን የውስጥና የውጭ ጸረ ሰላም ኃይሎችን ፍላጎት ለማምከን በንቃት መከታተልና ሁኔታን መረዳት እንደሚገባም አዛዡ አስገንዝበዋል። የጽንፈኛውን የተሳሳተ አካሄድ በመታገል የህዝቡን የሰላምና የልማት ፍላጎት ማረጋገጥ እንደሚገባና ሰልጣኞቹም በሰለጠኑት ሙያ የሚጠበቅባቸው መወጣት እንዳለባቸው ብርጋዴር ጄኔራል መለሰ መንግስቴ አሳስበዋል። ምዕራብ ግንባር የሰራዊቱ ሆስፒታል ደረጃውን በጠበቀ አግባብ እየተገነባ መሆኑ ተገለጸ። በምስራቅ ወለጋ ዞን ነቀምት ዙሪያ ጉቴ ከተማ የሚገነባው የምዕራብ ግንባር የሰራዊት ሆስፒታል ፕሮጀክት ግንባታ 420 በላይ ለሚሆኑ ለአካባቢ ነዋሪዎች የስራ ዕድል መፍጠሩን የፕሮጀክቱ ስራ አስኪያጅ ሌተናል ኮሎኔል ኢንጂነር ፍቃዱ ያዘው ገልጸዋል። በ13.9 ሄክታር ላይ ያረፈው የጥር ወር 2016 ግንቦት የተጀመረው የምዕራብ ግንባር የሰራዊት ሆስፒታል ጥር 2019 ዓ.ም ለማጠናቀቅ ውል የተያዘ ሲሆን ከተባለው ጊዜ ቀድሞ ለመጨረስ በፍጥነት በጥራት እየተሰራ ስለመሆኑ ዋና ስራ አስኪያጁ ተናግረዋል። እየተገነባ የሚገኘው የምዕራብ ግንባር የሰራዊት ሆስፒታል ከ400 በላይ አልጋዎችን የሚይዝ የመሰብሰቢያ አዳራሽና የሎጂስቲክስ ስቶሮችን ያካተተ ክሊኒክን ጨምሮ ሁሉንም መሰረተ ልማቶች ያሟላ ደረጃውን የጠበቀ ስለመሆኑ የተናገሩት ሌተናል ኮሎኔል ኢንጂነር ፍቃዱ ያዘው የውሃ ጉድጓድ ቁፋሮ በኮንስትራክሽን መምሪያ ሙያተኞች የቁፋሮ ስራው ተጠናቆ አገልግሎት መስጠት መጀመሩንም ገልጸዋል። የግንባታ ስራውን በጥራትና በፍጥነት ለማጠናቀቅ ፕሮጀክቱ የራሱ የሆነ የጠጠር መፍጫ ባቺንግ ፕላንትና ሚክሰሮችን ያሉት ሲሆን የግንባታ ቁሳቁሶች ጤንነትን በላቦራቶሪ የተረጋገጠ ግንባታው እንደሚከናወንም ተናግረዋል። ምዕራብ ግንባር የሰራዊቱ ሆስፒታል ደረጃው በጠበቀ አግባብ እየተገነባ መሆኑን የገለጹት የፕሮጀክቱ ስራ አስኪያጅ ሌተናል ኮሎኔል ኢንጂነር ፍቃድ ያዘው ከሆስፒታል ግንባታው ባለፈ ለአካባቢው ማህበረሰብ 6 ክፍል ያለውን ትምህርት ቤት ሰርቶ ማስረከብ መቻሉን ተናግረው ተጨማሪ 4 የመማሪያ ክፍሎችን በመገንባት ላይ ስለመሆናቸውንም አንስተዋል። ሰራዊቱ በወሰደው እርምጃ 83 የጽንፈኛ አባላትን በመደምሰስ ከ39 በላይ አቆሰለ። በጎጃም በደቡብ ጎንደር ዞኖች ተሰማርተው የሚገኘው የምስራቅ እዝ አጋር ክፍሎች ከሰኔ 18 እስከ ሰኔ 24 ባደረጉት የተቀናጀ እርምጃ 83 የጠላት ኃይልን በመደምሰስ ከ39 በላይ በማቁሰል 12 መማረክ ችለዋል። በተደረገው ኦፕሬሽን ሰራዊታችን ባሳረፈው ከፍተኛ ምት 20 ወዶ ገቦችን ለሰራዊታችን እጃቸውን ሲሰጡ 10 የጠላት ሴሎች ወይም 01 ዘራፊ 08 ተጠርጣሪዎችም ተይዘዋል። በጽንፈኛው ላይ ማቴሪያላዊ ኪሳራ ደርሶበታል። በዚህም መሰረት የወገን ኃይል በወሰደው ተከታታይ እርምጃ ጠላትን ከገባበት ገብቶ በማሳደድ 5 ሞተር ሳይክል፣ 1 ባጃጅ በማውደም 22 ክላሽ፣ 11 ኋላ ቀር መሳሪያ፣ የዲሽቃ ፈሙዝ 1፣ የዲሽቃ ጥይት 85፣ 2 ሸንሸል ጋር የክላሽ ጥይት 150 ከ10 ካዝና ጋር የብሬን ሸንሸል 32፣ ትጥቅ 10፣ ቦምብ 5፣ ሽጉጥ 1፣ መገናኛ ሬዲዮ 2፣ ሞተር ሳይክል 1 እና ልዩ ተሽከርካሪ 6 መማረክ መቻሉን ተገልጸዋል።
ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ሰላም። ክቡራትና ክቡራን ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም የተከታተላችሁትን ይመስላል። አለም ሰግድ አበበ ነበርኩኝ። ከቀሪ የፕራይም ሚዲያ ፕሮግራሞች ጋር መልካም ጊዜ